ዛሬ ከኔ ከሆናችሁ ይሄን መሰለ በበደረጃ ማዘጋጀት ቆንጆ ፉል አለ እንዳያመልጣችሁ። እንደናችሁ እንደምሰነበታችሁ ሼፍና አስተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ስራቆት እናደርጋለን። ዛሬ ማዘጋጀላችሁ በቦሎቄና በበደረጃ ነው የሚሰራ ቆንጆ ፉል አለ። ትወዱታላችሁ። ተካተሉ። ዲጋ የበሰለ ቀለብ ቦሎቄ አለ። አባጮማ የሚባለው ቦሎቄ አለ። ማን ደርጫችሁ ተላይ ቦሎቄዎች አሉ። እንደፈለጋችሁ መቀየር ይችላልላችሁ። አባጮማ ዲጋ ተዘጋጅቷል። ዲጋ ደግሞ ቆንጆ በደረጃ አለኝ። ለስራ ያስፈልገኛል። እንደውም ቆዳ የተላጠ ቲማቲም አዘጋጅቻለሁ። ይሄም አንድ አስፈላጊ ግብአት ነው። ሌላ ግብአታችን ደግሞ ቀይ ሽንኩርት ነው። ይሄም ለዚህ ስራ ያስፈልገናል። እንዲሁ ደግሞ ለዚህ 4-5 ፍንካች የሚሆኑ ነጭ ሽንኩርት እንጠቀማለን። ካለቀ በኋላ ደግሞ ከላይ የማድረግበት ጣሂን ያዘጋጅ። ጣሂን ማለት እንግዲህ የሰሊጥ ድል ማለት ነው። ጣሂን እናደርግበትና በወራይት አጣፍጠነው ትንሽ ኮረሪማ እንጠናግበታለን። ወደ ቆንጆ ለየት ያለ ፉል እናዘጋጃለን። ተካተሉ። በቅድሚያ እንግዲህ ግብአቶቹን በመካተፍ ጀምራለሁ። በደረጃውን ጀምር። ይሄን በደረጃ ትንሽ ቆዳውን ቀንሰዋለን። ብዙ ቆዳውን ስለማልፈልገው ትንሽ የተወሰነ ቀንሰታለን። ፉል ላይ ጥሩ ጣዕም እንዲሰጠኝ ማለት ነው። ካስፈለገ ኦቨን ከታችሁም ውስጡ ብቻ በማንኪያ ማውጣት ትችላላችሁ። እንደዚህ ማርጋችሁ መክተፍ ይቻላል። ጠርጣዙ ትንሽ ደረቅ ያለውን ፓርት እንቀንሰውን እንደዚህ ሞር ስጋውን እንፈልገው ያድርጋችሁ። እንዲህ በማድረግ ያርጋችሁ አድቀን ከትፈዋለን። እዚህ አድርጋ አድቀን ከትፈዋለን። በዚህ አጋጣሚ ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። ቪዲዮ ምልክቷን ጫን አድርጓት። ላይክ ሼር በማድረግ ሁሉም ጀርስ በማድረግ ቤተሰባችን ሁኑ። እንዲያደርገን ከትፈዋለን። በሙሉም ከትፎ ሙሉ ያስፈልገኛል። ማድረግ ሁሉንም ከታቸዋለሁ። ሲበሳው ትንሽ ስለሚሆን ነው በሙሉ ከትፎ። ሲከተፍ ብዙ ይመስላል፣ በኋላ ግን ሲበሳ ትንሽ ነው የሚሆነው። እንዲያድርጋቸው አሁን የከተፈን ጨርሰናል። ቀጣይም ከትፈ ደግሞ ሽንኩርት ከትፈና ደግሞ ለዚህ እናዘጋጃለን። እንደዚህ አገሽ ሽንኩርቱን ሳህናችን ላይ እናዘጋጃለን። በማስቀጠል ደግሞ እንደዚህ ካርጋችሁ በኋላ ቲማቲም ቀጥሎ እንከትፋለን። ግን ከዚህ በኋላ እናደርገው እንግዲህ መጥበሻችንን ጥርና ወደ ማብሰል ነው የምንሄደው። ስመለስ እንግዲህ አብረን ያበሰልን ቆንጆ የበደረጃ ፉል እናዘጋጃለን። ጠብቁኝ።
እሺ አሁን ተመልሻለሁ። አሁን ወደ ማብሰሉ እንሄዳለን። ዘይት እንደዚህ እዚህ ጋር እንደዚህ እናደርጋለን። ዘይት ካደረጋችሁ በኋላ ትንሽ ሞቅ እናደርገዋለን። በቡና ሲኒ ያበሻ ቡና ሲኒ ግማሽ አኪ ሆነ ወይ ደግሞ በሾርባ ማንኪያ 4 ተኩል ይሆናል። እሱን ካደረጋችሁ እንደዚህ ዘይቱን ሞቅ ሲል ሽንኩርት እንጨምራለን። ትንሽ ሽንኩርቱ በሰል ማለት ከጀመረ በኋላ በደረጃ ይገባና በደንብ ሳለበት በደረጃ በኋላ ከቦሎቄው ጋር በደንብ አጉን እንዲዋሃድላችሁ በስ እናደርገዋለን። ከላይ ቲማቲም ጨምረን እያጣፈጥን ቆንጆ አማራጭ ነው። በደረጃን እና የቦሎቄ ፉል እናዘጋጃለን ማለት ነው። እንዲህ ካረግን በኋላ በደረጃ እንጨምራለን። እሺ እንደዚህ ካደረጋችሁ በኋላ ነጭ ሽንኩርት እንጨምራለን። ቲማቲም ይገባል። እንጨምረን ትንሽ ጨውና ቁንዶ አድርገን ከርነን ለ3 ደቂቃ ያክል እናብሰዋለን ማለት ነው። ከ3 ደቂቃ በኋላ እመለሳለሁ። ጠብቁኝ። እሺ ተመልሻለሁ። አሁን እዚህ ጋር እንደምትመለከቱት በደንብ እንትን በስሏል። ትንሽ ፓፕሪካ ወይም በርበሬ እናደርግበታለን። እንደዚህ አድርገን ቃና እንዲኖረው ትንሽ ኮረሪማ እናደርግበታለን። ጨው እናደርግበታለን። ጨው ካደረግን በኋላ እንደዚህ ጫንጫ ያላችሁ እንደዚህ እንትኑ በደንብ እንዲበስል እናደርገዋለን። ያደርጋል። ይህ ካደረግን በኋላ የበሰለውን ቦሎቄ የቀን አድርገን እንጨምራለን። አሁን አንድ ላይ እንደዚህ ጫንጫ ያላችሁ እንደዚህ ካደረግን በኋላ ትንሽ ውሃ አድርገን በደንብ ጣዕም እንዲወራረስ እናደርገዋለን ማለት ነው። ትንሽ እንግዲህ 1-3 ደቂቃ ይፈጃል። ስመልስ ደግሞ ታዩታላችሁ እንዴት እንደሚያምር። ጠብቁ። እሺ እንግዲህ አሁን ፉላችን ደርሷል። በጣም ቆንጆ ነው። ቦሎቄውም ስለበሰለ በደንብ ከዛ ተዋህዷል። እንደዚህ የመጨረሻን ጣዕሙን እንቀምስና ጨው ካስፈለገው ትንሽ ጨው ትንሽ ቆንጆ የሚገርም
ጋር የበደርጃና የቦሎቄ ፉል እንደዚህ እናደርገዋለን። ካረጋችሁ በኋላ ጣሂኒ እንደዚህ እናደርግበታለን። እዚህ ጋር እንደምታዩት የተዘጋጀ ለፉል ማባያ የሚሆን ቲማቲም፣ ሽንኩርት፣ ቃሪያ ካረገን በኋላ ባንኛው ሳይድ ደግሞ እንደዚህ አድርገን አዋዜ ታረጉበታላችሁ። ካረገን በኋላ እላዩ ላይ የወራዴ ታርገን የባኒ ዳቦ ደግሞ የፉል ማባያ ዳቦ ከጎን እናደርግና ከወጣን በኋላ ከዚህ ከባኒ ጋር እናቀርባለን። እናንተ እኔ ቀምሱ በጣም ቸኩያለሁ። በጣም የሚያምር ልዩ እንደሆነ እርግጠኛ ነኝ። አሁንም ቀምሼ ደግሞ ጣም ነግራችኋለሁ። ጠብቁኝ። እሺ እንግዲህ ያዘጋጀነውን የበደርጃና የቦሎቄ ፉል ተመልከቱ። እንዳላዩት በጣም ቆንጆ ሰርቷል። አሁንም እዚህ ቀምሰን ደግሞ ጣም ነግራችኋለሁ። እዚህ ጋር የፉሉ አለ። እዚህ ጋር ደግሞ ለፉል ማባያ የሚሆን የባኒ ዳቦ አለ። በባኒ ዳቦ ቀምስና ጣም ነግራችኋለሁ። በጣም ቆንጆ ነው ተስፋ አደርጋለሁ። እዚህ ጋር ቲማቲሙ፣ ሽንኩርቱ እንደዚህ አዋዜው እንደዚህ ተቀላቅላላችሁ። ከቀላቀላችሁ በኋላ በደርጃውን ታገናኛላችሁ። የፉሉ የጣይኑ የአትክልቱ መቀላቀል የሚገርም ፉል አምጥቶልናል። እንግዲህ ፉል ቤታችሁን ተጋበዙ እንድትበሉ ጋብዛችኋለሁ። እንግዲህ ጉርሻ ከሼፍ ዮናስ ጋር ዛሬ የሚመስልን በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችኋለሁ። ቻው። ለመለሰው ደምግቤ